የዛሬው ትምህርታችን እንግዲህ በቀጥታ መንፈስ ቅዱስ ማን ነው፣ ጰራቅሊጦስ ማን ነው የሚል ይሆናል። ስለዚህ የመጀመሪያው መንፈስ ቅዱስ እግዚአብሔር ነው በሚል ማየት ይገባል። ሐናንያው ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን ስለምን በልብህ ሞላ አለው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች፣ የድንግል ማርያም ልጆች፣ የቅዱሳን የጻድቃን የሰማዕታት ሁሉ ወዳጆች እንደምን አላችሁ? እንደምን ከርማችኋል? እዚህ ጾመ ሐዋርያት ወይም የሰኔ ጾም እንኳን በሰላምና በጤና ጠብቆ ልዑል አምላካችን እግዚአብሔር አደረሰን አደረሳችሁ እላለሁኝ። እግዚአብሔር አምላክ በቸርነቱ በማያልቅበት ምሕረቱ መዋዕለ ጾሙን አስፈጽሞ በዓለ ሀምሳውን ሰጥቶን 50ውን ቀን ደግሞ በፍስሐ ሳይሆን እያሰብን በመቆየት ጊዜውን ጨርሰናል። በ40ኛው ቀን አድርጎ ለሐዋርያት ታላቅ የሆነ አደራ መልእክት ሰጥቶ ከኢየሩሳሌም እንዳይወጡ አሳስቦ በ50ኛው ቀን መንፈስ ቅዱስን እንደላከላቸው የምናይበት ጊዜ አንድ ሳምንት አልፈናል። አሁን እንደ እግዚአብሔር ፈቃድ ዛሬ የምንነጋገረው ስለ መንፈስ ቅዱስ ነው። በሚገባ እንድትከታተሉ ታስባለሁኝ። ይሄንን ዩቲዩብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። የዛሬው ትምህርታችን እንግዲህ በቀጥታ መንፈስ ቅዱስ ማን ነው፣ ጰራቅሊጦስ ማን ነው የሚል ይሆናል። ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለቅዱሳን፣ ለሰማዕታት ምስጢርን የገለጸ ልዑል አምላካችን እግዚአብሔር ለኛም ይገለጽልን። መንፈስ ቅዱስ ማን ነው? ይሄን ለሚለው ጥያቄ እንግዲህ መነሻ የሚሆነን ሰዎች ያላቸው ግንዛቤ የተለያየ መሆኑ ነው። አንዳንድ ሰዎች እንደ ረቂቅ ኃይል ብቻ ይመለከቱታል። አካል የሌለው ያልተገለጠ እግዚአብሔር ያልሆነ ዝም ብሎ መንፈስ አድርገው ይመለከቱታል። ስለዚህ የመጀመሪያው መንፈስ ቅዱስ እግዚአብሔር ነው በሚል ማየት ይገባናል። መንፈስ ቅዱስ እግዚአብሔር ነው። እንግዲህ ብዙዎቻችን ስለ መንፈስ ቅዱስ ሲነገር መንፈስ ቅዱስ እግዚአብሔር መሆኑን እስከ መጠራጠር እንደርሳለን። አናውቅም መንፈስ ቅዱስ እግዚአብሔር መሆኑን። ከሶስቱ አካላት አንዱ አካል ከእግዚአብሔር አብ ከእግዚአብሔር ወልድ ጋራ አብሮ በአንድነት በሶስትነት የሚወደስ የሚቀደስ የሚመሰገን በክብር ዙፋኑ የተቀመጠ ዓለማትን የፈጠረ ዓለማትን የሚመግብ ዓለማትን የሚያሳልፍ መሆኑን አናውቅም። ስለዚህ ወደ ዕውቀት መምጣት ደግሞ ታላቅ ነገር ነው። በብዙዎች የትምህርት መንገድ ብዙዎቻችን የተሰጠንን ወይም የሰማነውን ወይም የገመትነውን በመያዝ ብቻ ከመጓዝ መውጣት ያስፈልጋል። በዕውቀት ደግሞ መጓዝ መልካም ነው። ለምን ከተባለ ሕዝቤ ዕውቀት ከማጣት የተነሳ ጠፍቷል ይላል እግዚአብሔር። ቅዱስ ዮሐንስ ወንጌላዊው በወንጌሉና ቅዱስ ጳውሎስ በመልእክቱ መንፈስ ቅዱስ እግዚአብሔር መሆኑን በግልጥ መስክረዋል። በዮሐንስ ወንጌል ምዕራፍ 12 ከቁጥር 39 እስከ 41 እንዲሁም የሐዋርያት ሥራ ምዕራፍ 28 ከቁጥር 25 እስከ 27 ባሉት ቦታዎች ላይ ስናነብ እናገኘዋለን። ቅዱስ ጳውሎስ በዚህ ኃይለ ቃል ብቻ ሳይሆን በኦሪት በነቢያት በጸጋና በረድኤት አድሮባቸው ሕዝቡን ሲመክር ሲያስተምርና ሲገስጽ የነበረ እግዚአብሔር መንፈስ ቅዱስ መሆኑን ደጋግሞ አስተምሯል። ይሄው ሐዋርያ ቅዱስ ጳውሎስ በፍጹም የማይመረመር የማይታወቅ የእግዚአብሔር ጥልቅ ባህሪ የሚታወቀው በራሱ በእግዚአብሔር መንፈስ ቅዱስ ብቻ እንደሆነ የመንፈስ ቅዱስን ነገር በስፋት አስተምሮ እናገኘዋለን። በተለይም በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ በዕብራውያን መልእክቱ ምዕራፍ 3 ቁጥር 7 ላይ እነዚህን ነገሮች ገልጿቸው እናገኛለን። በተለይም እነዚህን የመጽሐፍ ቅዱስ ክፍሎች በሚገባ መጽሐፍ ቅዱስ እያወጣን እየገለጽን ቃል በቃል እየተከታተልን ጥቅሶቹን እየገለጥን ማንበብና መረዳት ከቻልን
የበለጠ ትምህርቱ ግልጽ እየሆነልን ይመጣል። ከዚህ በተጨማሪ አእምሮ ያለው ማንነት፣ ስሜትና ፈቃድ ያለው መለኮታዊ አካል መሆኑንም እንረዳለን። ይህንን የጠቀስኩላችሁትን ጥቅስ በማሰብ በማንበብ እያገናዘባችሁ የቤተ ክርስቲያን ቅዱስ ሊቃውንት የተባሉ ደግሞ እንደነ ቅዱስ ባስልዮስ እንዲህ ይላሉ። እኔ እግዚአብሔር በምልበት ጊዜ አብ፣ ወልድ፣ መንፈስ ቅዱስ ማለቴ ነው ብሎ እንደተናገረ እግዚአብሔር የሚለው ስም የሥላሴ መጠሪያ መሆኑን እናውቃለን። የአብ የወልድ እስትንፋሳቸው የሆነ መንፈስ ቅዱስ ከአብ ከወልድ ጋር በእሪና በእኩልነት በአንድነት በፍጹም መተካከል ያለ ነውና እግዚአብሔር መሆኑን እንመሰክራለን። ቅዱሳን ነቢያት፣ ሐዋርያትና መምህራን ትልቅ ትምህርትና ምስክርነት ነው። ከብሉይ ኪዳን ነቢዩ ኢሳይያስ እንመልከት። ነቢዩ ኢሳይያስ ንጉሥ ኦዚያን በሞተበት ዘመን በዚያች ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ ተመለከትኩት ይላል። ሱራፌልም በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው በሁለት ክንፋቸው ደግሞ ከዓለም ዳርቻ እስከ ዓለም ዳርቻ እየበረሩ ቅዱስ 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 የሰራዊት ጌታ እግዚአብሔር ሆይ ምድር ሁሉ በቸርነትህ ተሞልታለች በማለት ሲጠሩ ይሰማ ነበር። ሊቃውንቱ ሱራፌል ቅዱስ 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 ብለው ያመሰገኑበትን ምስጢር ሲያብራሩ ቅዱስ የሚለው ቃል 3 ጊዜ ቢጠራም አለመለወጡ አንድነታቸውን ሶስቱ አካላት በባህሪ በህልውና በስልጣን በአገዛዝ በመሳሰሉት አንድ መሆናቸውን ሲመሰክሩ 3 መሆናቸውን ደግሞ 3 ጊዜ ቅዱስ 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 ብለው መጥራታቸው ደግሞ ያስረዳናል ይላሉ። ይህ የሊቃውንቱ ትምህርት እውነተኛ መሆኑን ማስረጃ ነቢዩ ኢሳይያስ በመንፈስ ቅዱስ መነጽርነት እንደተመለከተው በአዲስ ኪዳንም የራእይ አባት ወይም አቡ ቀለምሲስ የተባለ ወንጌላዊው ቅዱስ ዮሐንስም በእግዚአብሔር ዙፋን መካከል ያሉ የሰው የአንበሳ የላምና የንስርን ፊት ተመልክቷል። የሥላሴን ዙፋን የሚሸከሙ ኪሩቤል እኒህን በአራቱ የሚመሰሉት ኪሩቤል እነርሱም ቃሉ ሳይለወጥ እንዲሁ ቅዱስ 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 የነበረና ያለ የሚመጣውም ሁሉንም የሚገዛ ጌታ አምላክ እያሉ ቀንና ሌሊት ያለ እረፍት እንደሚያመሰግኑ ተናግሯል። የኢሳይያስን ቃል ቅዱስ ዮሐንስን በራእዩ ገልጾት እንመለከታለን። የዮሐንስ ራእይ ምዕራፍ 4 ቁጥር 8 ላይ መንፈስ ቅዱስ እግዚአብሔር መሆኑን ቅዱስ ጴጥሮስ በሚገርም ሁኔታ ደግሞ ሲያብራራ እንመለከተዋለን። በሐዋርያት ሥራ ምዕራፍ 5 ላይ ከቁጥር 3 እስከ 4 ያለውን ኃይለ ቃል መጽሐፍ ቅዱሳችንን አውጥተን እናንብብ። እንግዲህ 2 ባልና ሚስቶች እንደነበሩ በዚያ ቦታ ላይ ተገልጿል። ሐናንያና ሰጲራ የሚባሉ እነዚህ ባልና ሚስቶች ከሐዋርያት ህብረት መግባት ፈልገው የማህበራዊ ኑሮ እጅግ በጣም ደስ ብሏቸው ይህን ሐሳብ ካመጡ በኋላ መሬታቸውን ሸጠው ገንዘቡን በእነ ቅዱስ ጴጥሮስ እግር ስር ማስቀመጥ ፈልገው ተመካክረው ሄዱ። መልካም ምክር መጀመሪያ ላይ መከሩ። ኋላ ላይ ግን መሬታቸውን ሸጠው ሲመለሱ ልባቸው ተጠራጠረ፣ ፈራ። ሌላ ሐሳብ በልባቸው ውስጥ ገባ። ይህ የሐዋርያት ህብረት ይህን የመሰለ አንድነት በተለያየ ምክንያት ቢበተንስ ብለው አሰቡ። ከዛ በኋላ ሁለቱም ተመካክረው ወደ ውሸት ገቡ ማለት ነው። አንድ ውሸት፣ አንድ ክፉ ምክር በልባቸው ውስጥ አስገቡ፣ ተማመኑበት። ከዛ በኋላ ሐናንያ የሚባለው መጣ። አስቀድሞ ባሏ መጣና ገንዘቡን በሐዋርያት እግር ስር ሊያስቀምጥ ፈለገ። ገንዘቡን ሳይቀላቅል ግን ቅዱስ ጴጥሮስ በመንፈስ ቅዱስ ያሰቡትን ያደረጉትን ያወጡትን ያወረዱትን የመከሩትንና የተስማሙበትን ምክር ስላወቀ
እንዲህ ጠየቀው፣ ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን ስለምን በልብህ ሞላ አለው። ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣን አልነበረምን? ይህን ነገር በልብህ ስለምን አሰብህ? እግዚአብሔርን እንጂ ሰውን አልዋሸህም አለው። ማንን አለው? እግዚአብሔርን እንጂ ሰውን አላሸህም አለው። ቀድሞ ምንድነው ያለው? ሐናንያ ሆይ መንፈስ ቅዱስን ታታልል ዘንድ አለው። አያችሁ፣ ሐናንያ ለማታለል የፈለገው ማንን ነው? መንፈስ ቅዱስን ነው። አወቀውም አላወቀውም ለማታለል የፈለገው መንፈስ ቅዱስን ነው። ቅዱስ ጴጥሮስ ሲገልጽ ከታች ምን አለው? ይህን መንፈስ ቅዱስ እግዚአብሔርን እንጂ ሰውን አልዋሸህም አለው። የሚገርም ነው። እንግዲህ ከዚህ ኃይለ ቃል ሐናንያ እግዚአብሔርን እንጂ ሰውን አልዋሸህም ያለው መንፈስ ቅዱስን እንደሆነ በግልጥ ያስረዳናል። ቅዱስ ዳዊት በመዝሙሩ እንዲህ ይላል፣ አቤቱ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ አለህ፣ ወደ ሲኦልም ብወርድ በዚያ አለህ በማለት ተናግሯል። እንደውም ክንፍ አውጥቼ ከዓለም ዳርቻ እስከ ዓለም ዳርቻ ብበር አንተ በዚያ አለህ፣ ከመንፈስህ ወዴት እሄዳለሁ በማለት ተናግሯል። ይህ በሁሉ ቦታ የሚገኝ ወደ ሰማይ ቢወጣ ያለ፣ ወደ ምድር ቢወረድ ያለ፣ ወደ ሲኦል ቢኬድ ያለ፣ ከዓለም ዳርቻ እስከ ዓለም ዳርቻ ቢበረር የሚገኝ ምሉዕ በኩልሄ በሁሉ የሞላ ማን ነው ካልን እግዚአብሔር መንፈስ ቅዱስ ነው። እንዲህ መሆን የሚችል የባህሪ አምላክ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ እግዚአብሔር ነው። መለኮታዊ ባህሪው ስለሆነ በሁሉ ስፍራ የሚገኝ ፍጹም ምሉዕ አምላክ መሆኑን ይነግረናል። መዝሙር 139 ከቁጥር 7 እስከ 8 አንዳንድ መጽሐፍ ቅዱስ እንዲህ ይገልጹታልና ነው። 139 ሲባል 140 ሆኖ ሊገኝ ይችላል። ይህ ከግሪኩ ጋር ሲገናዘብ የመጣ ልዩነት ስለሆነ ያንን ወደፊት መጽሐፍ ቅዱስ ምንድነው ብለን በምንነጋገርበት ጊዜ እናየዋለን። መንፈስ ቅዱስ በእርግጥ መለኮታዊ ማንነት እንደሆነ ማወቅ እንችላለን። ምክንያቱም አእምሮ፣ ስሜቶችና ፈቃድ ያለው ስለሆነ መንፈስ ቅዱስ ያስባል፣ ያውቃል፣ ያገናዝባል፣ በሁሉም ይገኛል፣ በሁሉ የሞላ ስለሆነ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ፣ ኤፌሶን ምዕራፍ 4 ቁጥር 30 ላይ ተጨማሪ ጥቅሶችን ማየት ይቻላል። ሌላው የመንፈስ ቅዱስ መጠሪያዎች ምን ምን ናቸው? ይሄን ደግሞ እንመልከት እስኪ። የመንፈስ ቅዱስ መጠሪያዎች ምን ምን ናቸው? አንዱ ጰራቅሊጦስ ተብሎ ይጠራል። ጰራቅሊጦስ ተብሎ ይጠራል። ጰራቅሊጦስ ማለት ምን ማለት ነው? ጰራቅሊጦስ ማለት ናዛዚ፣ መጽንዒ፣ መስተፍስሒ፣ ከሳቲ፣ መንጽሒ፣ የሚያጽናና፣ የሚመክር፣ የሚረዳ፣ የሚታደግ፣ የሚያረጋጋ፣ ምስጢርን የሚገልጥ የመሳሰሉት ተብሎ ይጠራል መንፈስ ቅዱስ። በሌላ በኩል የእግዚአብሔር መንፈስም ተብሎ ይጠራል። የእግዚአብሔር መንፈስም ተብሎ ይጠራል። በሌላ በኩል አጽናኝ ተብሎ ይጠራል። አጽናኝ ተብሎ ይጠራል። እንግዲህ ጰራቅሊጦስ ማለት የግሪክ ቃል ሲሆን ከሶስቱ አካላት አንዱን እግዚአብሔር መንፈስ ቅዱስን የሚገልጥ ሆኖ እናገኘዋለን። ትርጉሙም መንጽሒ ማለት የሚያጸና፣ መንጽሒ ማለት የሚያነጻ፣ ናዛዚ ማለት የሚያጽናና፣ የሚያረጋጋ ማለት ነው። በተጨማሪም ጰራቅሊጦስ ማለት ከሳቲ ወይም ምስጢር ገላጭ፣ መስተፍስሒ ማለት የሚያስደስት ወይም ደስታን የሚሰጥ፣ መስተስሪ ማለት ኃጢአትን ይቅር የሚል ወይም ይቅር ባይ ማለት ነው። እንግዲህ አጽናኝም ተብሏል ብለናል። አብ በስሜ የሚልከው መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ አጽናኝ እርሱ የሆነ ብሎ መድኃኒታችን ኢየሱስ ክርስቶስ ገልጾታል። አጽናኝ ብሎ ገልጾታል። ስለዚህ መንፈስ ቅዱስ አጽናኝ ተብሎ ይጠራል። እኔም የነገርኳችሁን ሁሉ ያሳስባችኋል ብሎ ተናግሯል። በሌላም በኩል እኔ ከአብ ዘንድ የምልክላችሁ ጰራቅሊጦስ እርሱም
ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል እንዳለ ማለት ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 26፣ ምዕራፍ 15 ቁጥር 16። ስለሆነም ጰራቅሊጦስ የሚለው የመንፈስ ቅዱስ ስም የሚያጽናና፣ የሚመክር፣ የሚረዳ፣ የሚታደግ መሆኑን ከማሳየቱም በላይ ፍጹም አካል ያለው አምላክ እንደሆነ አመላካች ነው። ለምን? አንደኛ አካል ያለው ከአብ የሚወጣ ይላል። ከአብ የሚወጣ፣ ሁለተኛ የሚላክ፣ የሚወርድ፣ ወደ ምድር መጥቶ የሚናገር፣ ዕውቀት ያለው፣ ጥበብ ያለው፣ ማስተዋል ያለው፣ ራሱ ዕውቀት የሆነ፣ ራሱ ጥበብ የሆነ፣ ራሱ ማስተዋል የሆነ፣ ለሰው ልጆች ጥበብን የሚሰጥ፣ ለሰው ልጆች ማስተዋልን የሚሰጥ፣ ለሰው ልጆች ምስጢርን የሚገልጥ እንደሆነ ያሳውቀናል። አካል ያለው የሚላክ ከአብ የሚወጣ እግዚአብሔር ወልድ ወደ ሰማይ ከወጣ በኋላ በአባቱ ቀኝ ተቀምጦ እንደገና የእርሱን መንፈስ፣ የእርሱን እስትንፋስ፣ የእርሱን ሕይወት ከአብ የሚወጣውን ወደ ምድር ደግሞ እንደሚልክልን ቃል የተገባለት ማለት ነው። ነገር ግን እንደ ፍጡራን አካል በሰው ልጅ ልቡና የሚመረመር አይደለም። ኢዮብ ምዕራፍ 11 ቁጥር 7 ላይ፣ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 እስከ 15፣ ሮሜ ምዕራፍ 11 ቁጥር 33 እነዚህ መንፈስ ቅዱስ አካል ያለው ግን የማይመረመር መሆኑን ይገልጻሉ። ወንጌላዊ ዮሐንስም የጌታችን የመድኃኒታችን የኢየሱስ ክርስቶስ የእግዚአብሔር አካል ረቂቅ መሆኑን ሲያስተምር እንዲህ ብሎታል። የእግዚአብሔር የኢየሱስ ክርስቶስ የመድኃኒታችን እስትንፋስ ሕይወት መሆኑን አካል ያለው ረቂቅ መሆኑን ሲያስተምር ምን አለ? እግዚአብሔር መንፈስ ነው ብሎታል። እግዚአብሔር መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24። እግዚአብሔር መንፈስ መባሉ አካል የሌለው ማለት ሳይሆን አካሉ የማይመረመርና የማይዳሰስ፣ የማይጨበጥ፣ የማይታይ መሆኑን ለመግለጽ ሲሆን መንፈስ ቅዱስ መንፈስ መባሉ አካላዊና አካሉም ረቂቅ መሆኑን ለመግለጥ የተጠቀመበት ነው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ቃለ ሰብእ እንደ ቃለ መላእክት ዝሩ ያይደለ የአብ የመንፈስ ቅዱስ አካላዊ ቃል እንደሚባል ወንጌላዊ ቅዱስ ዮሐንስ በወንጌሉ አስቀድሞ ነግሮናል። ዮሐንስ ምዕራፍ 1 ቁጥር 1 እስከ 3። ስለዚህ ሁሉን የሚችል የአምላክ እስትንፋስ የተባለ መንፈስ ቅዱስ የአብ የወልድ አካላዊ እስትንፋሳቸው ነው። አካላዊ በመሆኑም ከአብ ከወልድ ጋር በክብር ዙፋን ላይ ተቀምጦ ለነቢዩ ኢሳይያስ ተገልጧል። ሌላው መንፈስ ቅዱስ ፈጣሪ ነው። በሌላ መልኩ የምንመለከተው ደግሞ አሁን መንፈስ ቅዱስ ይህ አካል ያለው ይህ እግዚአብሔር የሆነ ይህ የአብና የወልድ እስትንፋሳቸው የሆነ እርሱ ፈጣሪ ነው። ጻድቁ ኢዮብ በመንፈስ ቅዱስ መሪነት ስለ መንፈስ ቅዱስ ፈጣሪነት ይናገራል እንዲህ በማለት የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። የሚገርም ነው። መንፈስ ቅዱስ ምንድነው? ሕይወት እስትንፋስ ነው። የማን? የአብ የወልድ የራሱም። ስለዚህ ነቢዩ ኢዮብ በፍጹም መቃኘት ተናገረው። የእግዚአብሔር መንፈስ ፈጠረኝ አለ። ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ አለ። እንደዚሁም በመንፈሱ ሰማያት ውበትን አገኙ ይላል። በመንፈሱ ሰማያት ውበትን አገኙ በማለት ደጋግሞ መናገሩ እግዚአብሔር መንፈስ ቅዱስ ፈጣሪ መሆኑን ያስረዳል። እነዚህ ኃይለ ቃላት የሚያስረዱን መንፈስ ቅዱስ ፈጣሪ፣ ሁሉን ቻይና የአምላክ ወይም የአብ የወልድ እስትንፋሳቸውና ሕይወታቸው መሆኑን ነው።